እሺ እሺ አንድ ከሽ የጀማ ከመጀመሪያው ላንብብላችሁ። ያውና እዚህ ጋር በዚያም ወራት እንዲህ ሆነ ከወንድሞቹ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶልማዊም ሰው ገባ ይላል። ከዚያም ይሁዳ የከናናውያን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅም ወለደች፣ ስሙንም ኤር ብላ ጠራችው። ልብ በሉ የይሁዳ የመጀመሪያ ልጁ ማን ይባላል? ኤር ይባላል። ደግሞም ጸነሰች፣ ወንድ ልጅም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደችለት፣ ስሙንም ሴሎም ብላ ጠራች። አሁን 3 ልጅ ተወልደዋል። አያቸው አለ። እርሱንም በወለደች ጊዜ ከዚህ በሚባል አገር ነበረች ይላል። 3 ልጆች አሉት ይሁዳ። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ልጅ ታጋባው። ታሪኩን ስለነገርኳቸው ይገባቸዋል። ዝም ብዬ ላንብብላቸው። ትዕማር የምትባል ሴት ታጋባው ለመጀመሪያ ልጁ። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው አለ። የመጀመሪያ ልጁ ሞተ፣ ተገደለ። ይሁዳም አውናንን ሌላኛውን ወንድሙን ማለት ነው ወደ ወንድምህ ሚስት ግባ አለው፣ አግባትም አለው። የወንድሙ ሚስት ማለት ነው። ምክንያቱም የሚወርሳት እሱ ነው፣ ሌላ ሰው ወታ መግባት አይቻልም። አግባት፣ ግባ ወደ እርሱ አለው። ለወንድምህም ዘርን አቁምለት አለው። ምክንያቱም ሕጉ ምንድን ነው የሚለው? በመጀመሪያው ሰው ስም ይጠራ ነው የሚለው። ሁለተኛው ሰው ወርሶ ሄዶ ቢያገባ ማለት ነው። ገብታቸዋል። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር ይላል። ልክ ተገናኝቷት ስፐርሙን ወደ ውጭ ያፈሳል፣ ይሄኛው ማለት ነው። ከዚያ በኋላ ይህም ስራው በእግዚአብሔር ዘንድ ክፉ በሆነበት እርሱንም ደግሞ ቀሰፈው አለ። እግዚአብሔር ገደለው፣ እግዚአብሔር ቀሰፈው። አሁን 3ኛው ልጅ ቀረ። ይሁዳም ምራቱን ትዕማርን ልጅ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጭ አላት። ምክንያቱም ሴሎም ገና አላደግም፣ ሕፃን ነው። ገብታችኋል። እስኪያድግ ድረስ ሌላ ባል ማግባት አይፈቀድላትም። በአባትሽ ቤት ሄደሽ ተቀመጭ አላት። ሲያድግ ጊዜ ያ ነው መጥቶ የሚያገባት። አስባችሁታል? ከዚህ የበለጠ ለሴት ልጅ ጭቆና አለ። እቺ ሴት ሌላ ባል ማግባት አይፈቀድላትም። ያ ልጅ ገና አላደገም፣ እስኪያድግ ድረስ ሂጂና ጠብቂ ተባለች። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና ትዕማርም ሄዳ በአባቷ ቤት ተቀመጠች። ተቀምጣ በቃ ትጠብቃለች ልጁ እስኪያድግ። ከብዙ ዘመንም በኋላ አሁን እዚህ ጋር ነው ነገሩ። ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ሚስቱ ሞተችበት ይሁዳ። ከዚያ ሴት ፍለጋ ሊወጣ ነው እሱ። አስቡት። ይሁዳም ተጽናና፣ የበጎችን ፀጉር ወደሚሸልትበት ሰዎችም ወደ ተምና ወጣ። እርሱም አዶልማዊው ወዳጁም ኤራስ ይላል። እሺ ለትዕማር ምን ሊላት ነው ሰውየው? ትዕማር ምራቱ ነች ለዚህ ለይሁዳ። እነሆ አማትሽ ይሁዳ የበጎችን ፀጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። ይሁዳ እንደሚመጣ ሲነግሯት ጊዜ ቀጥታ ሄዳ ከእሱ ጋር ልትገናኘው ነው። ተመልከቱ። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያዋንም ወሰደች፣ ፏ ብትን አለች። ተመልከቱ። ተሸፈነችም አለ። ወደ ተምናም ወደሚወስደው መንገድ ዳር በኤምናም ደጅ ተቀመጠች። ሴሎም እንዳአደገ ሚስትም እንዳልሆነችው አይታለችና አድጓል። ነገር ግን ገብታችኋል አይደለ? ያ ሚስት ሊሆናት እንዳልሆነ በቃ አይታለች ይላል። በቃ እሱ እንደማያገባ ታውቃለች። ስለዚህ የግዴታ ያንን ይሁዳ ልትገናኘው ነው። ይሁዳም ባያት ጊዜ ጋለሞታ መሰለችው፣ ፊቷን ተሸፋፍና ነበር። ወደ እርሷም ማዘነበለ። ይሁዳ እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና ይላል። በቃ ልገናኝሽ ብሎ ጠየቃት። ከዚያስ በኋላ እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። እየተደራደሩ ነው። ምን ትሰጠኛለህ ብትገናኘኝ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። አንድ ፍየል ይለቅባታል። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። ቀብድ ማለት ነው። እርሱም ምን መያዣ ልስጥሽ አላት። ድርድር ነው። አስባችሁታል? ዝሙት ለመስራት ሰዎች እየተደራደሩ። ይህን ዘጋቢው እግዚአብሔር ሲሆን አስቡት። በፈጣሪ አምላክ ይህንን የዝሙት ታሪክ ይዘግባል። ቆም የሚያወረት ሪኮርድ ተመልከት። አስባችሁታል? ወላሂ ላዚም አምላክ ከዚህ ነገር የጸዳ ነው። ለዚህ ነው ይሄ መጽሐፍ ተበርዟል የምንላቸው። እኛ አምላክ ይህን ያደርጋል እያልን አይደለም። አምላክ እንዲህ አይነት የዝሙት ታሪክ አይተርክላቸውም። እርሱ ምን መያዣ ልስጥሽ አላት። ይሄ ምን ትምህርት ነው የሚጠቅመው ለሰዎች? ስለ የትኛው መዳን ነው የሚያወራው? ያው የዝሙት ታሪክ
መጽሐፍ አምጥቼ ብጽፍ አንድ ሰው ይህ ለልጆች ታነብታላችሁ። አላህ ምሳሌ ብቻ ያቀጥለው። እርሱም ምን መያዣ ልስጥሽ አላት ይላል። እርሷም ቀለበትህን፣ አምባርህን፣ በእጅህ ያለውን ብትር አለችው። ይሄ ቀብድ ነው፣ ይሄን አምጣ አለችው። እርሱም ሰጣት። ከእርሷም ጋር ደረሰ። እርሷም ጸነሰች፣ አስረገዛት። የልጆቹን ሚስት አስረገዘ ይሁዳ። ቦታቸው አለ አይደለ? ተመልከቱ። እርሷም ተነስታ ሄደች፣ መጎናጸፊያዋንም አውልቃ የመበለቷን ልብስ ለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት። እርሷንም አላገኛትም። አያቸው አይደለ? ይሁዳ ሄደ ቤቱ። ከዚያ በኋላ ፍየል ላከ ለአንድ ሰው፣ ሂድና መያዣውን ተቀበላት፣ እንዲህ አይነት ሴት ይህንን ፍየል ስጣትና ብሎ ላከው። ግን አላገኛትም ሰውየው እያለ ነው። እርሱም የአገሩን ሰዎች በኢናይም መንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። ያ የተላከው መልእክተኛ ማለት ነው። እነርሱም በዚህ ጋለሞታ አልነበረችም አሉት። እኛ እናቅም፣ ጋለሞታ የለችም እዚህ አሉት። ወደ ይሁዳም ተመልሶ ይሄ ሰው ፍየሉን ይዞ ተመለሰ። እንዲህ አለው፣ አላገኘኋትም። የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ አለ። ይሁዳም እኛ መዘበቻ እንዳንሆን ትውሰደው፣ በቃ ትብላ ብሬን አለ። ይሁዳ በቃ አስቡት፣ እኛ መዘበቻ እንዳንሆን ትውሰደው አለ። ያንን ቀለበቱን እንትን አምባሩን ብትሩ ምናምን፣ እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለ። ከዚያ ቀጥል። እንዲህም ሆነ አለ። እዚህ ጋር ነው በጣም የገረመኝ ላይ የእሷ ብልጠት ማለት ነው። ልትቃጠል የነበረው ራሷ ልታተርፍ ነው። እንዲህም ሆነ አለ እግዚአብሔር፣ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ዝሙት ሰራች ማለት ነው። ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ተመልከቱ። ምክንያቱም እግዚአብሔር ሴት ልጅ እንድትቃጠል ፈርዷል። የካህን ልጅ ብታመነዝር ትቃጠል አለ። እርሷም ባወጧት ጊዜ ተመልከቱ፣ ወደ አማቷ እንዲህ ብላ ላከች። ቆይ መልእክት አላት። ወደ ማን? ወደ ይሁዳ፣ ወደ አማቷ። ለዚህ ለባለ ገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው በሉልኝ አለች። ይሁዳም ባየው ጊዜ አወቀ። ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃት። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። 2 ልጅ ነው ያረገዘችው ከምራቷ ማለት ነው። አስቡት፣ ከአማቷ 2 ልጆች። ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። እንዲህም ሆነ፣ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ትሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ፣ ስሙንም ዛራ ተባለ ይላል። ስለዚህ ከይሁዳ ትዕማር ማንን ወለደች? ፋሬስን ወለደች፣ ዛራን ወለደች። አሁን የኢየሱስ ክርስቶስ ቅድመ አያቶች ላይ እነዚህ ጋለሞታዎች እንዳሉ ላሳያችሁ። መሲሁ ዒሳ ዓለይሂ ሰላም ለመሆኑ የነቢያት ዘር የተጠበቀ ነው በኢስላም ገብታችሁ አለ አይደለ? አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ላሳያችሁ። ምን ይላል? ነው ማቴዎስ ነው የሐዲስ ኪዳን ላይ ተመልከቱ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኢስሮምን ወለደ እያለ መጨረሻ ላይ ኢየሱስ ክርስቶስ የዘር ሐረግ ይሄ እንደሆነ ይነግረናል። የኢየሱስ ክርስቶስ የዘር ሐረግ ውስጥ እነዚህ ጋለሞታዎች አሉበት ይለናል መጽሐፍ ቅዱስ። ላኢላሃ ኢለላህ። ይሄን ይመስላል። ለማንኛውም